ሰላም በመላው ዲላ የምትኖሩ እንዲሁም በጌዲዮ ዞን የምትኖሩ የዛሽ ከተማና የዛ ዞን ነዋሪዎች በሙሉ አሁን ድንቅ የምስራች ይዤ መጥቻለሁ። ከመጋቢት 12 አርብ ከሰዓት 7 ሰዓት ጀምሮ 13 እና 14 ቅዳሜና እሁድ ሙሉ ቀን በአይነቱ ልዩ የሆነ የተዘጋጀ በዲላ ሁለገብ ስቴዲየም የተዘጋጀ ድንቅ የሆነ መንፈሳዊ ፕሮግራም አለ። በዚህ ፕሮግራም ላይ የናዝሬቱ ኢየሱስ የታመሙትን ይፈውሳል፣ በስራት ውስጥ ያሉትን ነፃ ያወጣል፣ ድንቅና ተአምራቶች ይሆናሉ። ይሄን ፕሮግራም ከሌሎች ፕሮግራሞች በሙሉ እስከዛሬ ካደረግናቸው ክሩሴዶች፣ ኮንፈረንሶች በሙሉ ለየት የሚያደርገው ለመጀመሪያ ጊዜ አይኔ በተከፈተባት 5 ዓመት በተማርኩባትና በኖርኩባት ህዝቧ ፈሪሃ እግዚአብሔር ህዝብ በሆነ ጌታን የሚወዱ ማህበረሰቦች በመሉበት በዲላ ከተማ የማደርገው ኮንፈረንስ ነው። በዛሽ ከተማ ነው ለመጀመሪያ ጊዜ መንፈሳዊ መነካካት በህይወቴ ላይ የሆነው። በዛሽ ከተማ ነው ለመጀመሪያ ጊዜ አይኖች የተከፈቱት። በዛሽ ከተማ ነው ለመጀመሪያ ጊዜ አሁን የማገለግለውን አገልግሎት ማገልገል የጀመርኩት። አሁን ወደ ቤቴ ተመለሼ በዲላ ከተማ ድንቅ የሆነ የተዘጋጀ መንፈሳዊ ክሩሴድ አለ። በዛ ፕሮግራም ላይ መጥቼ አገለግላለሁ። ይሄም ፕሮግራም ለየት የሚያደርገው ለመጀመሪያ ጊዜ አይኔ የተከፈተበት መንፈሳዊ አገልግሎት የጀመርኩበት ከተማ ነች። በዛሽ ከተማ ውስጥ እስከ ዛሬ ድረስ የማረሳቸው በተለያዩ ስብከቶች አገልግሎቶች ውስጥ የምጠቅሳቸው መንፈሳዊ መነካካትና በመንፈሳዊ ህይወቴ ትልቅ እድገት ያየሁባት ከተማ ነች። ያቺ ከተማ ለኔ እንደ ሽታውል ሸለቆ በመንፈሳዊ ነገር የተነቃቀሁባት መንፈስ ቅዱስ ህይወቴን የለወጠባት ከተማ ነች። በዛሽ ከተማ ላይ ያላችሁ ወጣቶች፣ እናትና አባቶች አሁን ወደ እናንተ መጣሁት አንድ መልካም ዜና ይዤ ነው። እግዚአብሔር የእናንተንም መንፈሳዊ አይኖች ይከፍታል፣ የእናንተንም የአገልግሎት በር ይከፍታል። ወደ እናንተ ተመለሽ የመጣሁት በእናንተ ከተማ ውስጥ ስለተባረክ በዛሽ ከተማ ውስጥ እግዚአብሔር አይኖችን ስለከፈተ ተመለሽ የመጥቼ እግዚአብሔር በዛሽ ከተማ በህይወቴ ላይ ባፈሰሰው ቅባት ያችን ከተማ መልሼ ለማገልገል ነው። ሁላችሁንም ጋብዣችኋለሁ። ዛሽ ከተማ ውስጥ የምትኖሩ እህት ወንድሞቼ፣ እናት አባቶች እንዳትቀሩ። በዛሽ ከተማ እንገናኛለን። ድጋሚ የናዝሬቱ ኢየሱስን በኃይል እናከብረዋል። ወደ ቤቴ ወደ ከተማ የተመለሼ የማደርገው አገልግሎት ነው። ሁላችሁም እንዳትቀሩ። በዚህ ፕሮግራም ላይ ሁላችሁንም ጋብዣለሁ። በመጋቢት 12፣ 13፣ 14 በዲላ ሁለገብ ስቴዲየም እንገናኝ። መጋቢት 11 ሐሙስ ቀን ወደ ከተማይቱ ገባለሁ።